ስንጣላ ያወራችሁን ተተክ በደና ሰዓት ደም ያወራችሁን ጥሩ ወሬ በደና ሰዓትን ያላቃትም እሷን እኔ ሊያን ማቃት ቆን ኦኬ ለሌላ ጊዜ እንት እንዲሆንልህ ፔጅ ላይ ግባና ማየት ትችላለህ። ኖ ይኸውልሽ አዳምጪ። በስልክ የምታወሪያት ጓደኛሽ መጣ ጓደኛ አይደለችም። she's not my friend ጓደኛ አይደለችም እንዴ ጓደኛ ይወዳ አይወድ ጓደኛዬ ካልክ አሁን ከቲክቶክ ላይ ጓደኛዬ በጣም መቀራረበው የነበረ በሰዓቱ ነው ምልክ ሂዱና አሁን ጓደኛሽ ናት ብትል አሁን ነበር እንደ ጓደኛዬ ነው ማያት ምናምን ኢቭን ሁሉ እስከ መገናኘት ድረስ እማስባሰው ነበር። ጓደኛሽ ብትል ኦኬ ያስኬዳል። ሊያሾ ምናምን የኔ ጓደኛ አልነበረችም። ኢንስታግራም ላይ አቃታለሁ ኮርስ አቃታለሁ እና ማንኛውም ሰው አቃታለሁ ትመቸኛለች ምናምን በሰዓቱ በቶናስ ጓደኛሽ ነበር የቲክቶክ ጓደኛ አለ ዜድን ጓደኛዬ ናት። ሩሚ ጓደኛዬ እየተነጋገርሽ የምወደው በጣም ከልቤ ነው ጓደኛ ያረኩት ብለሽ ነበር እሱ አይደል እንዴ? ከማን ኧረ በስመ አብ አራቷሽ ጭራሽ ከልቤ ጓደኛ ነው ያረኩት። አዎ በጣም ከልቤ ነበር ጓደኛ ያረኩት እና በጣም ብዙ ታግሼው ነበር። ኦኬ እኔ ጓደኛ ማለት አንተ የጓደኛን ትርጉም አላወቅኩም። ጓደኛ ማለት አሁን የሶሻል ሚዲያ ጓደኛ አለ፣ በትክክል በአካል መታቀው ሰው ጓደኛ አለ፣ ብዙ አይነት ጓደኛ አለ። ሶሻል ሚዲያ ላይ ዜድ ጓደኛዬ ናት እላለሁ ስለምወዳ ስለማከብራት ስለምንቀራረብ። ሮሚ ጓደኛዬ ናት እላለሁ። በአካል ደግሞ የምታቀው ሰው አለ። ሶ ምንድነው ለሮሚ ምላት ሶሻል ሚዲያ ላይ ያወቅኳት ሰው ናት ሮሚ ሶሻል ሚዲያ ላይ ያወቅኳት እያልኩ ነው ማውራት ያለብህ አንተ። እንደዛ ነው የምትለው? እኔ ይኸውልሽ እኔ ሶሻል ሚዲያ ላይ ጓደኛ የለኝም ብዬም አላውቅም። እኔ እንደዛ ጓደኛዬ ነው ምናምን ምን ወይ ጌም ልጣጥሽ ብቻርጉ ዜድ ተረጋጊ። አሁን አንቺ ደግሞ እንደው ወይ በስማሜ የሸቀላ ለዛሬ እኔ ምንድነው እኔ አሁን ከኔ ጋር ያለሽ ችግር ቤታ ከኔ ጋር ያለሽ ችግር ምንድነው? ጥያቄ ካንተ ጋር ይኸውልህ ካለ ለምሳሌ እኔ ካንተ ጋር ምንም ችግር የለብኝም። ምን እንደፈለክ ብትሆን እንደፈለክ ኢቭን እንኳን ተውና ሌላ ሰው ተናገረ ካለ እኔ ስትናገረኝ ኮሜንት ላይ መጥቼ ፑሽ ግፋ እያልኩኝ ዝም ብዬ አበባም አይስክሪም የምሰጣለሁ እኔን ስትሳደብ። አንተ ግን ከኔ ጋር ትልቅ ችግር አለብህ። ችግር ምንድነው? ካሁን ከዮኒ ጋር ትታረቃለች የሚል ሐሳብ ስላለበት ያ ነው አናዶክ ምን አገባኝ እኔ ብታገቢው ምን አገባኝ? አረ ባገባውማ ታንቀት ሞታለህ። ምን አገባኝ እኔ ምናው እኔም እኮ እሱ ነው እኮ ግራ የገባኝ። ለምን ነው የሆነ ፍቅር ካለብህ አላውቅም። እኔ አሁን አይነው ኋላ የሚያሳየኝ የሆነች ፍቅር ቢጤ ያለችብህ እንጂ እኔ አሁን ለምሳሌ ምንም ሳላደርግ ማን ጋር ነው ፍቅር ቢጤ ያለ? እኔ ጋር ሳስበው ይሄ ራሱ እንደዛ ማውራትሽ ማለት ነው በጣም የወረደ ነው። እኔ እንኳን አንቺ ነውና ስሚ ቢያንሴ ብትመጣ ምንም አይመስለኝም። ይሄን ማለት ነው ታዲያ እኔ ጋይስ እኔ ምን ልበል ታዲያ በዛሬ ሳምንት ያው ለምሳሌ በቃ ላይ ሁሉ ጊዜ ስትጣሉ እኔ ጋር ትመጣላችሁ ለመታረቅ እኔ ጋር ትጣላላችሁ። ይወዳ እንደው እውነት ሁሉ ጊዜ ሮማን ትክክል አለ ነው እኔ መጥቻላ እኔ ለአንድ ቀን ብመጣ እንኳን ሰከንድ አይቆይ የዛን ቀን ጥሩ ነገር ስለኔ ስትናገር ኦፍ ኮርስ ስለኔ ሰው ጥሩ ነገር ሌላ ጊዜ መጣሽ ማታውቂው ለምን መጣሽ? ስለኔ ፎቶ ስለተለጠፈ ቤታ ተብሎ ስለተወራ እንዴ ለሰራራሴ ማለት ቤታ በእናትሽ አሁን እዚህ ጋር አላችሁ ከታች አላችሁ ኮሜንት ላይ ያለው የእናንተ ጋይስ እዮዳቤ በየቀኑ የኩስር መጠመጥ እንትንስ በሆነ ምክንያት ነው የገባው። አንድ ቀን ከጉቺ ጋር ገባው፣ አንድ ቀን እቺ ማናት መሲ ብርጅስቶን ጋር ገባው የፊት ምናምን ያወዳደርከን ቃል ባለፈው ደግሞ በራሴ ሰውነት ምናምን ብቻ ብሎ ላይ ያወራው ዛሬ ሳምንት ገባው በጣት ራሱ እና ከቴምር ጋር የተጣላን ቀን ገብቻለሁ 5 ጊዜ ነው ምናምን እሱም ጊዜም ትንሽ እኔ ስንት ጊዜ ገባው አንቺ ጋር እኔ ካንቺ ጋር ስንት ጊዜ ገባው? አላስገባህማ መጥቻ አላቅም ልክ አላቅም እንኳን አንቺ ቤት ነው ሰው ቤት አልገባም። አራት ሰው ቤት ነው የገባሁትኝ ምናልባት እሱም ፖለቲካ ነክ ካልሆን በስተቀር ነው ሴቶች ቤት ገብቻ አላቅም። ሮሚም ላስታን ካልገባ ከኔን ፎቶ ለጥፈክ እያወራ ሳይ ላይክ 120 ሰዎች ሪኮርድ የሚያደርጉ የቀጠርኳቸው 5000 ቦር መከፍላቸው ኢትዮጵያ ውስጥ አለ። በመንሱር ጀማል ጊዜ ቪዲዮ ይልኩልኛል እነሱ። እኛ እኮ ምን ሰራው ቤታ ስላንች ብቻ ነው ምን ሰራው ወይስ እኔ ያልኩ ባለፈው እንዳልክ አልሰማም እንዴ? ቲክቶክ ላይ ያሉትን ሰዎች ሁሉ መናገር አቆሜ ቤታን ነው የምናገራት። ለዘምትብሽ ነው ብቻት ቢሰደብሽ አስቸገርሽ እና ምን ተዘምተ ይወዳ ኮሜንትን ኦፍ ለዝመትብሽ እኔ በእናት ፕሊዝ ዝመትብኝ እና እኔ ተሳቀቄ ታንቄ ከቲክቶክ እስኪጥፋ በማርያም ዝመትብኝ። አንተ አቅሙ ካለ እኔ ዘምተክ እኔን አሳቀኝ ለብቻ አቅም ካለ ግን እኔ አሁን ለምሳሌ አንተን ስሰድብ አጋዥ አልፈልግም፣ ገስት ላይ አጋዥ አልፈልግም፣ ማንንም ሰው አልፈልግም። ዝም ብዬ ሰድባለሁ። አንተ ግን ገስት ላይ ሰው አጋዥ ትፈልጋለህ። እኔ እኮ ግሩፕ የለኝም። እኔ እኮ ብቻዬን እኮ ነኝ። እናንተ እኮ ግሩፕ ናችሁ እኮ
ወይ ግሩፕ በስማ ግሩፕ እኮ ናችሁ። ግሩፕ ከታቻላችሁ ጋይስ እነ የነቤታ ግሩፕ ሲጣሉ ሲታረቁ ቡድን አይዙም። ማንም ቡድን አይዘን ወዳጅ አለኝ። ኦፍ ኮርስ ወዳጅ አለኝ፣ በደንብ ወዳጅ አለኝ። ምንም ይዋሽ። ኧረ በጣም አደገኛ ታክቲካል አላይንስ ነው። ክሬት ሰማ ነገር እውነቱን ልንገርህ፣ ወዳጅ አለኝ፣ በጣም ወዳጅ አለኝ፣ ደጋፊ አለኝ። አዎ እነሱ ለኔ ስሰደብ ይቆሙልኝ። ከዛ በተረፈ ግን እኔ ገስት ላይ እንኳን ሰው ብዙ ሰው እንኳን እኔ ማርያምን አላስገባም። ገስት እንኳን አይገቡም። ይኸው ዜድ ቅድም ልጁ ምንድን ነው ያለች? ዜድ ቤታ ገስት ማንም ስለማታስገባ በሰው ቤት ነው የሚያገኙኝ። እንደዚህ ገስት ላይ ሰው እንኳን ገስት ላይ ቁጭ ብዬ አላስገባም። እሺ ቤታ ገስት ላይ አንቺና ከኔ የማን ፎቶ ነው ተለጥፎ እንደ ስላድ ነው የሚሽከረከረው? የሰው ፍቅር ምን ታደርገዋለህ? ስለዚህ አንቺ ብዙ ተሳዳቢዎች አሉሽ። ተሳዳቢ ሳይሆን ወዳጅ አለኝ። ግን እኔ ደግሞ ያንቺ በጎች እኔ ልንገርህ፣ አሁን ለምሳሌ አሁን ቅድም ለጠራ ሰው አለች አይደለ? ማንም የምትባለው አሁን ሊያ ምናምን ቅብርጥስ የጠራሃቸዋል አይደለ? ተሳዳቢ እኮኝ አይደለም፣ እንደ ጓደኛ ከሌላው ሲሰደቡ ምቆምላቸው እኮ ተሳዳቢ እኔ ቀጥረውኝ ምን አይደለም። ማንንም ሰው ከወደድከው እኔ ኮመንት ላይ አሁን አንድ ሰው ሲሰደብ የምወደው ሰው ከሆነ እሳደባለሁ። ቤታ የሰማች ነው አይደለም እቺ ቲቲ የምትባል ፕሊስ፣ እኔ ለሱ እንጂ ለሱ አይደለም ፕሊስ እንደምወዳት ንገሪልኝ ብላ ጻፈችልኝ። ኢትስ ኦኬ ችግር የለውም። ለምን ነው ግን አሁን ቲቲ ብዙ ጊዜ ከኛ ጋር ስለምትመጣ ነው እንጂ በጣም ነው የምትወድሽ አንቺን። አሁን ኧረ እኔ ምንም እኮ አላልኳትም እኮ አንዳንድ ጊዜ ይኸውላችሁ እኔ ቤት ለቤታ ሁሌ ነው የምንቆመው። ግን እሷ ግን እኔ ምንድነው ይሸውዱሻል። ሰዎች ይመጡና የሆነ ነገር ይሉሻል። ከዛ ደግሞ በጌም ስትጫወቱ ያለ አግባብ የኔን ስም ታነሳላችሁ፣ ሪኮርድ አድርገው ይልኩልኛል። እኔ ሰው ጋር የምጣላው በሀሳብ ነው። ቤታ እኔ አሁን አንቺ በሀሳብ ነው እንጂ ቤታ እንደዚህ ናት ምን አገባኝ ነው። አንቺ የምታስተላልፊ ኮንቴንት ከኔ ጋር ምን ያገናኘዋል? ፖለቲካ ውስጥ ካልገባሽ፣ ሃይማኖት ውስጥ ካልገባሽ፣ ብሔር ውስጥ ካልገባሽ ምን ያገናኘዋል? ብሔር ስልሽ የብሔር ፖለቲካ ብሔር ካልተሰደበ ምን ያገናኘናል? እኔ እኮ አሁን እኮ ይወዳ ብራስን እኮ እያያለው እኮ ላይክ የሆነ ሰው ቀጥሮክ ማለት ነው እዚህ ሶሻል ሚዲያ ላይ ተቆጣጣሪ እኮ ነው ያደረገ። ይሄ ሰው እንዲህ ማለት አለ። ይሄ እኮ የሰው አመለካከት እኮ ነው አይደለ? አንተ የራስ አመለካከት አለ። ይወዳብ እንደኔ ካልሆነ ማለት የለብኝም። እኔ አሁን ከድሮ የተሻድሮ አሁን ምንድነው እኔ ያልኩትን ሰው መቀበል አለበት ማለት ያንን ነገር አውቁሚያለሁ። እኔ የሚያልማል እኮ ቤታ ይወዳብ የራሱ አመለካከት አለ። በራሱ መንገድ ይመራል። ተለውጠሻል እኮ ብዙ ነው። ማንም እኮ ለውጦኛል። ግን ተሰዳደብን፣ ተወቃቀስን፣ ምንም ለውጥ የለውም። ራስን ማውረድ ነው። አሁንም እኮ እናገራለሁ፣ እሳደባለሁ እኮ ሰው ሲደርስብኝ ስጠቃ በጣም ስጠቃ ቁጭ ብዬ ፈዝዤ የማይሰው አይደለም። እኔ ፍጹም ነኝ አይደለም። መመለስ ባለብኝ በኩል መልሳለሁ። ሶሻል ሚዲያው ደግሞ ለምን ጸጥ ይላል? ሞቅ ሞቅ እናደርገዋለን። ከዛ በተረፈ ግን እንደ ድሮ አልሰዳደብም ነው የረዛ ማና ባና ነው ቴንኪው እንትና በይ የምትለው ማንም ይወዳም በጣም ያናድደኝ ነበር። ምን ሆኖ ነው ሰው አሁን ግን በጣም ነው የሚመቸኝ የሚያደርገው ነገር። እውነት ለመናገር እኔ ግልጽ ነው የምናገረው። ድሮ እንዲህ ይሄ ልጅ ጤነኛ ነው እንዲህ ሰው እየተከታተለ ምንድን ነው የሚጠቀመው ምናምን ነበር። ግን አሁን ሳስበው ግን የዮዳም ቲክቶክ ላይ መኖር ጥሩ ነው ብዬ አምናለሁ። እኔ አሁን ባለውበት እንትን ለምን ሰው ያላየውን ነገር ስለ ሰው ደካማ ጎናቸውን ሲያሳይ ያንን አይተው እንዲማሩ ይመስለኛል እየሰራ ያለው እኔ ማለት ነው። ግን አንዳንድ ጊዜ አንፌር የሆነ ነገር ሲሆን ተናግሯል እሱ ራሱ ማለት ነው። ፎልት ካለ ፎልት እንዲህ ነው እንዲህ ካለ እንዲህ ነው። ይወዳም አሁን ባለው እየሰራ ባለው በትርፍ ጊዜው ሶሻል ሚዲያ ላይ መጥቶ ሮንግ የሆኑ ነገሮችን በማንጸባረቅ ይሄ ነገር ሮንግ ነው። አሁን እውነት ለመናገር ቲክቶክ ላይ ያለው ደካማ ነገር ትረጋገጫለሽ፣ እስከ ቤተሰብ ድረስ ትደራረሽና እንደ ቀላል በቃ ሶሪ ተባብሎ ህዝቡ ይታረቃል። እና ይሄ ሰው ተለመደ። ከተለምዶ ምን መባል ጀመረ? አውቀው በውስጥ እየተነጋገሩ ነው የሚጣሉት እስከማለት ህዝቡ እንደዛ ማሰብ ጀምሯል። ምን ለመናገር እና ተመካክረው ነው እንደ የሚጣሉት። እኔ ላስት ታይም አሁን ወታ ጂጂክያ ስለ ልጇ ስታወራ ለዩቱብ ሽቀላ ነው ያልኩት። ቢኮዝ አንደኛ እዚህ ሶሻል ሚዲያ ላይ የወለድሽውን ልጅ የሚያክል የልጇን ባል በዚህ መልኩ ማሳቀቅ ለዩቱብ ገንዘብ ምን ያህል እንደሚያሰክር ነው። እኔ ዩቱብን ፈራሁት።
ዩቱብ ብሄድ እኔም እንደዚህ ዳም ሆን ይሆን እንዴ? የዩቱብ ብር አጨልሎኝ የቲክቶክ ብር እኔ አሁን ታውቂኛለሽ ቤታዬ 2-3 ጌም ተጫውቼ የሚጨንቀኝ ልጅ ነኝ። ተፈጥሮ ስለሆነ ነው እንጂ ለሊት ቁጭ ብሎ ጌም መጫወት ይቻላል፣ ፈን ማድረግ ይቻላል። ኦፍኮርስ ሁላችንም የራሳችን የሆኑ ተከታዮች አሉ፣ የራሳችን የሆነ ነገሮች አሉ። እዮዳብ እንደሚለው ለጌም አይመጣም፣ አይጫወትም። እንደውም ሶሻል ሚዲያ ላይ በሚደረገው ነገር ፌር አይደለም የሚያደርጉት ነገር የሚታመን ላይሆን ይችላል በሚል እንጂ እዮዳብ ሰው ለመርዳት ወደኋላ ይላል ብዬ አላምንም። ለምን በፊት የረዳቸው ነገሮች አሉ፣ ግን እርዳታን ደግሞ ሲያየው ከጀርባው የሆነ ነገር አለ ብሎ የራሱ ውሳቤ አለው። እኔ እዮዳብን የተረዳሁት እንጂ እዮዳብ ለተቸገረ ራቢ ሉት በኢዚ የሚረዳ ነው። ፍሬ ያኔ በጣም እንትን ሀርት የሆነች ጊዜ ለፍሬ ማንም ሊሰጣት የማይችለውን ብር እንደ አንድ ሰው ረድቷታል። ላመነበት ነገር ለመርዳት ወደኋላ ይላል ብዬ አላምንም። እውነት ለመናገር እኔ አሁን ስረዳው እዮዳብ ምንድነው እንደዚህ የሚሆነው ብዬ ከቅርብ ጊዜ ጀምሮ ነው ማሰብ የጀመርኩት። እና በፊት ታስታውሳለህ እዮዳብን ምን አድርጊው ግደዩ ሁሉን ያልኩት የዛኔ ለምን ዳትማች እንዴ ለምንድን ነው የሰው ነገር ሰው የሚፈልገው ብዬ እግዚአብሔርን እዮዳብ አወዝ ሄቲኙ በጣም በቃ ከሚያስጠላኝ ሶሻል ሚዲያ ነው። ግን አሁን የምታደርገውን ነገር ስከታተልህ ደግሞ ሳይክ አንተ ሰውን እንዲቀየር ሶሻል ሚዲያ ላይ ያለው ነገር ተጣልተህ እንኳን ሲሪየስሊ መሆን አለበት ሰው እስከዛ ጥግ እኔ ግን ጥያቄ ያለኝ ሮሚ ማለት ብሎ ሲተላለፍ ሮሚ ጥያቄ አለኝ። አሁን አንቺ በአንቺ ሀሳብ ላይክ የሚያራምደው ነገር ለአንቺ ጥሩ ነው ብለሽ እያሰብሽ ነው ያለሽው። እሱን ደግሞ ማለት ነው አንቺ እንደማትቀበሉ ሌላ ሰው ደግሞ የሚያደርገው ነገር የማይመቸው እሱ እንዲስተካከል የሚፈልግ አለ። እሱን ለምን ከዛ አንጻር አላስገባችሁትም ነው? ቤታዮ አንዴ አዱ እህቴ ናትና ፎሎ አድርጓት ቢያችሁ ያቺ ቤት ፎሎ አድርጓት ነገርኩሽ። እኔ ከዛ ኦፍ ኮርስ ማንም ቤታዮ እኔንም ማናት አዱ አንድ ቁጥር ትጻፍላቸው። አንዳንድ ሰው ራሱ ማይችላል። አንድ ቁጥር ጻፊ ማማዬ ፎሎ እንዲያደርጉሽ። ምንድነው መሰለሽ እኔ የምለው ሁላችንም 100% የሚወደን በምድር ላይ የለም። ከእግዚአብሔር ውጭ ፍጹም አለ ብዬ አላምንም። ገባሽ ምልሽ? ፍጹም እግዚአብሔር ብቻ ነው። ሁሉም የራሱ ታለንት አለው። እዮዳብን ደግሞ ፌር ነው ትክክል ነው ብለው የሚያምኑት የሚወዱ ሰዎች አሉ። ሁላችንም እንደዛ ሁላችንም ቲክቶክ ላይ የራሳችንን ታስለን ነገር አለ። ካላመንበት ሰው ሲሰድበን እንደ ጭራ ቆሞ ሲጮህ ቢመስል ምንም አይመስልሽም? እኔ ምንም አይመስለን። ልጆች የሚሰድቡ የሞተውን አባቴ አምጥተው እዚህ ጋር ሲረግጦት ቢሆን ሲጀመር እኔ ማልበሽቅላቸው አላይም። ስለ እኔ ኔጌቲቭ የሚያወራ ሰው ሼር እንኳን ካረገልኝ ሰው የማውቀው ሰው ብሎክ ነው የማደርገው። ማንም ሼር ስላደረገልኝ አልሄድም። ማንም ስለ እኔ ሲያወራ ቢውል ማላቃቸውም ብዙ ሰዎች በእኔ የተነሳ የሚጠሏቸውም ኧረ ተዋት ምን አድርጋኝ ወይኔ ያረገችሽን ብታይ ሮማኔ አዶን ኬርን ያላየኋትም ነው የምለው። እና አንዳንድ ሰዎች ደግሞ እዚህ ቲክቶክ ላይ ስላወሩ ሁሉ ሰው የሚያውቃቸው የሚመስላቸው አሉ። አላወካቸውም ስትል የሚናደዱ ገባህ እዮዳብ? አሁን አንተ የመጣበት ኮንቴክት ሳየው እግዚአብሔርን ነው የምልህ ህዝቡ ቢሰማ እንዲቀየር ይሄ ደካማ ጎኑን አሳይተ ይሄንን በዚህ በኩል አድርገህ እንዲቀየር ይመስለኛል። ግን አንዳንድ ጊዜ ሰው እንትን ስትል አሁን እርግጠኛ ነኝ ከመሬት ተነስተህ እንደ እብድ ሰው ላይ አትመጣም። አሁን ብዙ የጠየቀኝ ሰው አለ። ለምንድን ነው ሀቢባ አሁን አንተ መሰለኝ ጀምረህ ቪዲዮ ሁሉ በቀላሉ ለሰው አልሰራ በጣም እንትን ሲል ነው አልክ። አሁን ከቤታዮ ጋር ተጣልታ ይቻለው ከኔ ጋር ተጣልተሃል። ብዙ አምረ ከተለያየ ልጆች ቪዲዮ የሰራህባቸው ሰዎች የተወሰነ ነው። አሁን እውነት ለመናገር እኔ እንደንትን ሀቢባን በዚህ መልኩ ቼክ አድርገሃል። እኔ ስላልታየኝ አሁን ነው ያየኋት። የሀቢባን ጥግ ያየሁት አሁን ነው ከኔ ጋር ስትጣላ። አንተ እኔ ሳላይ ያየኸው ኮንቴክት ምንድን ነው? እንደ ጥያቄ ነው የምጠይቅ። ምን አይተህ ነው
ቪዲዮ እስከ መስራት ደርሰሃል ምናምን እና እኛ ላየ ነው። ለምን የሶሻል ሚዲያ ላይ ዮዳብ አልቀመጥም አላያቸውም እንደሚያደርጉ ምናምን እና እኔ ቤታዮ አብረን በነበርን ጊዜ አብራኝ ፈን የምታደርገውን የምታስቀኝም ፓርት ብዙ ሰዎች ሳገኝ ጧት ጧት አንቺና ቤታዮ ስትሆኑ እንዴት ደስ እንደሚለ ምናምን ከሚሰጡኝ ኮመንት ቤታዮ በእኔ ገባለች ሰዓት ሙዷ ጫውቷ ይመቸኛል፣ ትመቸኛለች። እኔ ዮዳብ በውስጥ መስመር ከማንም ሰው ጋር አላወራ ከማንም ሚዲያ ላይ ከምታውቃቸው የቤታዮ ስልክ በቅርብ እኔ የተቀበልኳት ቴክስት ተደራርገን እናውቃለን። አንድ ቀን ያወራ ነው። እኔ ማውራት አልወድም። ስልክ የተወሰነ ሰው አለ። ስልክ አንተ ብትሰጠኝ ዮናስ ማኛ ያኔ በባንድ ተጣልተን ቁጥሩን ስጭኝ ሲሉኝ አልሰጥም። እኔ የሰው ቁጥር ማንም ከሰጠኝ ሄድና ጠይቅ ወይ መልዕክቱን አስተላልፋለሁ። አልሰጥም። በውስጥ እንግዲህ እኔ ቤት በጣም ከሚቀርቡኝ ሰዎች ያብ ስራ ነቡጣ ከነሱ ጋር ላውራ። እኔ ወሬ አልወድም። ቁጭ ብሎ እንደዚህ ማውራት አልወድም። መልዕክት ካለ ላኩልኝ ነው የምለው። በስልክ የሚወራ ነገር ሲጀመር አልወድም። ስለ ሶሻል ሚዲያ ማዳመጥም አልፈልግም። መጣው የራሴን ነገር አድርጌ ነው የምወጣው። ግን አንተ በራስህ እንትን ሆነ ሶሻል ሚዲያ ላይ ያለውን እንቅስቃሴ በራስህ ወይ የምታይበት መንገድ በጣም ገርሞኛል። አሁን ስለ ሀቢባ እኛ የማናውቀውን ነገር ከአንተ እኔ ምን አድርጋ ነው በዚህ መልኩ አካውንቷን ለማዘጋት እንግዲህ 3ኛ ቪዲዮ ነው ስትሰራ ሲቃጠል እስከ ማስክ ማድረግ እስከ ምን ድረስ ነው ያደረስካት? ማስክ ሁሉ ለብሳለች። እኔ ቲክቶክ ግን ማስክ ስላደረግ አያውቅህም። ይህንም ለሌላ ሰው ስለሰው አይነሳም። እንደ ጥያቄ ነው ስለ ሰው አይደለም። የምን ስም አይደለም። ግን እኔ አወዝ ወንደሪን እኔ ማላየውን ነገር ያየኸው ምንድን ነው? ማወቅ ፈልጋለሁ። ቤታዮ ብትሰድባት ምንም ብትላት ቤታዮ ለተነሱባት ጠላት አይደለም ለሙሉ ለአማራ ሕዝብ ቆማ ትበቃለች። ቤታዮ እኔ ካየኋት የራሷ ኮንፊደንስ እንደኔ ጥግ ድረስ ኮንፊደንስ አላት። መስሚዋ ጥጥ ነው። ለተነሳባት ሰው ከበቂ በላይ ናት። ከዚህ በላይ ቢተባበሩ ቤታዮ በአንድ እንትን እኔም እኮ ባደው ሮሚ ቆይ እንኳንም አመጣሽው። ለምሳሌ አንቺ አሁን ባንቺ ለምሳሌ ቆይ ባንቺና በሀቢባ ያለው ሰዓት ለሀቢባ ላይ በሆነ ወቅት ጊዜ ሁሉ ሰው የሆነ ሰዓት ተነስቶባ ምናምን ቆመሽላት ምናምን አይቻለሁ። ባሽ ያኔ ጥሩ ነገር፣ ዛሬ ደግሞ ያልተቀበልሽ ነገር አለ። ኦኬ እኔ ግን ዮዳብን ነው የምጠይቀው ማለት ነው። ዮዳብ አንተ አሁን ከዚህ በፊት ያውሉ ስድስት ተሰደበ አልቆምክላትም፣ ምን አላልክላትም። በብሔር አትገባም ሀቢባ ብሔር አትሳውን። ቅድም እኔን ያልከኝን ነው እንድም የመጣልኝ ሆነ ሀሳብ ማለት በአንቺ በብሔር ካላወራሽ፣ ካልተሳደብሽ፣ መጥፎ ነገር በሃይማኖት ካላልሽ፣ ምን ካላልሽ ምን አደራረሰን አልክ አይደለ? ሀቢባም የሰው እኔ እውነት ለመናገር በጉራጌው ትንሽ ነገር መጣባት እንጂ ከዚህ በፊት እኔ ስትሳደብ ብሔር ብሔረሰቦችን ሰብቻ አላውቅም። በሃይማኖትም እንደዛው እራሷን ችላ ዝም ብላ የምታደርገውን ታደርጋለች። እና ለምንድን ነው ከአንተ ጋር ለምንድን ነው የሁላ ደረጃ ጥሩ ጥያቄ ነው። በመጀመሪያ ይኸውልሽ ቤታዩ ማወቅ ያለብሽ ሀቢባ ስትመጣ የመጀመሪያ ጊዜ ስትመጣና ፕሮሞት ያደረኳትና እንዲያውም ለመጀመሪያ ጊዜ ነው አንበሳ ወርኩ ለሷ ነው። በዚህ ብሪጅስቶን ደውላ እቺ የአማራ እህት ናት፣ በጣም ለአማራ የምትታገል ናት ብላ በውስጥ በስልክ አውርተን ሪኮርድ የተደረገ ነው አለ። የራሷ ያው በእንትን ነው በቴክስት ነው መጀመሪያ የተነገረች። ማን ነው የአማራ ሀቢባን ኦኬ አማራ እህት ናት ብላኝ መሲ ብሪጅስቶን አማራ እህት ናት፣ መልካም ስራ የምትሰራ ነው። ገና እንደመጣች ገና ሺን ምናምን ትስትል ማለት ነው አለ። እኔ የሁለት አንበሳ ወርጀለ ለልደቷ ማንም አላወረደ፣ እኔ ብቻ ነው ያወረድኩላት። ሌላ ሰው ስለማያውቃት ደውላ መሲ አማራ ነህና እቺ የአማራ እህት ናት አንበሳ በእናት እኔ ገንዘብ ላወርድላት ፈልጌ እኔ ገንዘብ ስለሌለኝ እምቢ ስላለኝ አርግልኝ ብላ ያረኩላት ነው። ግን ሀቢባ አሁን ለጋለ ያ አማራ ህትናት ሪከርድ አለ። ኦኬ በእንትን ነው ቴክስ አድርጋልኝ። እንዲያውም እኔ እሷ መሆን አላወኩም ነበረ። ቴክስ ካደረገች በኋላ ምናምን ይሄ እንግዲህ ኦልሞስት 2.5 years ago ምናምን ነው ገባሽ? የዛን ጊዜ ሀቢባ እንትን ውስጥ የለችም። እንደመጣች
ቡና እያፈላች ሺን ምናምን ኦርደር እያደረገች ልብስ እንትን ማድረግ ምናምን ነው አይደል? አሁን ለምንድን ነው ሀቢባን የተቃወምካት ስትይ፣ በመጀመሪያ ቤታዮ የብልጽግና ደጋፊ እንዳልሆንሽ እርግጠኛ ነኝ። ኦኬ ሀቢባ 7 ክስ ነው 7 እንትን ያቀረብኩባት 7 ነገሮችን ጽፌም ፖስትም አድርጌዋለሁ። በባለፈውም ሮቢ ቤትም ተናግሬዋለሁ። አንደኛ እኔ የተመለከትኩት ምንድነው ሀቢባ ሰዎችን ሰብስባ የትዳር ካውንስሊንግ ትሰጣለች ያለ ላይሰንስ ብዙ የማዳም ቅመሞችን እየሰበሰበች ካውንስሊንግ ትሰጣለች። ይህ ትክክል አይደለም። ይህ ማህበረሰብን የሚጎዳ ስለሆነ ፕሮፌሽናል ካውንስሊንግ ካስፈለጋቸው ፕሮፌሽናል ካውንስሊንግ ይሰጡ። ይህ ፋክት ነው አይደል እንዴ? እያመጣች ሰዎች ለትዳራቸው ስለምናቸው ያደርጋሉ። ካውንስሊንግ ትሰጣለች። ካውንስሊንግ መስጠት ላይሰንስ ያስፈልገዋል። ሁለተኛ ሀቢባ ትልቁ ስትሰራ የነበረው ሎተሪ ህገወጥ ሎተሪ ነው ባለው። ይህ ከማን ጋር ነው የምትሰራው? ኢትዮጵያ ካሉ ሰዎች ጋር ነው። ኦኬ ባለው ለመንግስት ሁሉ ሪፖርት አድርገናል። መንግስት ራሱ በዚህ ጉዳይ ላይ ሰሞኑን መልስ ይሰጥበታል። ህገወጥ ሎተሪ እሷ እዚህ ተቀምጣ ከነ ቅልቦች ጋርና ከነ ተስፋ ያደርጌ ከቅልቦች ጋር ምናምን ሎተሪ ከመንግስት ጋር ኮንዶሚኒየም 40 ሚሊዮን 50 ሚሊዮን እያሉ የሚሰጡት የኮንዶሚኒየም ግን የ1 ሚሊዮን የ2 ሚሊዮን ዋጋ ነው። ያ ህጋዊ ወረቀት አላት ወይ? ደሺ ሃቭ ሎተሪ መስጠት የሚችለው መንግስት ብቻ ነው። እነሱ ምን አይነት እውቅና ተሰጥቷቸው ነው የምትሰራው? ኦኬ ሁለተኛ ሶስተኛ ያለ ይሄን ሌሎችንም ባዳዊ እሷን ብቻ ሰው ሌሎችንም እነ መማርንም እነ ምናምን ጠይቀን ነበር። እኔ ምንድን ያልኩት እርዳታ በምታደርጉበት ጊዜ ህጋዊ ይሁን። ብዙ ሌብነት ስላለ ብዙ ሰዎች ከመሬት ተነስተው ባለመኪና እየሆኑ ኢትዮጵያ ውስጥ በእርዳታ የሚሰራ ሮሚን በዚህ ታውቂያለሽ፣ ብዙ እርዳታ በዝቷል። ኤንጂኦ የሌላቸው ያለምንም እውቅና እየተነሱ እርዳታ ይሰራሉ። እዛ ላይ ትሳተፋለች። ምን ላይሰንስ አላት ይሄን ለማድረግ? አታድርግ እኮ አይደለም ባባሽ። የሚረዳው ብር የሚሄደው ብር ወዴት እየሄደ ነው? በዚህ ጉዳይ ላይ ለምን ኤንጂኦ በጣም በዚህ ጉዳይ ለመሳተፍ ከፈለገች ለምን ናን ፕሮፊት ኦርጋናይዜሽን ኤንጂኦ ክሬት አድርጋ በህጋዊ ለምን አይሰራም? ቦርድ ያለበት ገንዘቡ ወጪውም ገቢውም የሚታወቅበት። ይሄ ለሀቢባ ብቻ ሳይሆን ማንም በእርዳታ ላይ የሚሳተፍ ያቀረብነው ነው። ለምን ኢትዮጵያ ሀገራችን ልክ እንደ ሌሎች ወስተርን ሀገራቶች እንዲያድግ ሲረዱ እኮ በራሳቸው አካውንት ነው የሚረዱት። በእኛ አካውንት እኮ አይደለም። እኔ ስረዳቸው እኛ ቤት በራሳቸው አካውንት ነው። ሮሚ አንቺ እንደዛ ታረግ ትችላለሽ። እዚህ ጋር ደግሞ አንድ ጥያቄ ያለኝ መንግስት ኢትዮጵያው ነው ሎተሪ እየሸጡ መንግስት የማያውቀው ቀርቶ ነው። ለምንድን ነው መንግስት የማያውቀው? ኦኬ ጥያቄያችን ምን እንደወጣቃለች። ኦኬ የኢትዮጵያ መንግስት ዶክተር አብይ አህመድ ምን ብሏል መሰለሽ? ይሄ እኔ ብዙ ሌብነት አለ መቆጣጠር አቅቶኛል ብሎ ስለተናገረ መቆጣጠር አቅቶኛል ብሏል። ሌብነቱ በዝቷል። ስለዚህ መቆጣጠር አቅቶኛል ካለ ከላይ ያለው ያውቃል ማለት አይደለም። ኦኬ ብዙ ቅድም አሁን የብልጽግና ደጋፊ አይደለሽም አልከኝ። መልሰ ደግሞ ለብልጽግናዎች ነው የምትደግፈው። እኔ እኮ ግራ ገባኝ። አይደለም እኔ ኢትዮጵያዊ ነኝ። እኔ ብልጽግና አልቃወም አልደግፍም። እኔ ኢትዮጵያዊ ነኝ። እኔ መንግስትን ደግፋለሁ አልቃወም። መንግስት እንዲለወጥ ነው የምፈልገው። ባሽ እኔ እኮ መንግስት እንዲለወጥ ዲሞክራሲ እንዲሆን ነው የምፈልገው። ወቂኝ ቤታዩ ነው ለመንግስት ስራ እያገዝክ ነው አንተ ይወዳ አይደለም። ይኸውልሽ እኔ መንግስት እንዲለወጥ ወደ ዲሞክራሲ እንዲመጣ ፍትሃዊ እንዲሆን ነው እንጂ የምፈልገው ደጋፊም ተቃዋሚም አይደለም። አንደኛ የአሜሪካ ዜጋ አለ ሀሳብ መስጠት ነው እንጂ የምችለው አይደለ ሮሚ ሀሳብ መስጠት። እኔ በዲሞክራሲ እየኖርኩኝ ኢትዮጵያ ውስጥ እንዲያርጉ አይደለም። እኔ የምለው ምንድነው የትኛውም ሀገር መንግስት ከሌለ በባሽ ሰላም አይኖርም። መንግስት ደግሞ ፍትሃዊ መሆን አለበት። ፍትሃዊ ለመሆን ብዙ ሌብነት እኮ አለ። በጣም እኮ ቃወማለሁ መንግስት ስህተት የሚሰሩትን አይደል እንዴ? ጥሩ ሲሰራ ደግሞ እንደግፋለን። አንቺ እንደምታረጊ ሮሚ አንቺ ራስሽ ሂደሽ ጎብኝተሽ አይተሽ መልካም ነው ያለው መልካም ትያለሽ፣ መጥፎ የሆነ ደግሞ ምንድነው አረንጓዴ ቢጫ ቀይ እስከምትሆኚ ትቃወሚያለሽ። ወይ ሮሚ አሁን እሱ ከተናገረው ሶሪ አቋረጡ። አሁን ከተናገረው ምንድነው ያለው? ቤቷ ገብተው ያለ ማንም ፍቃድ ገብተው የራሳቸውን ነገር እንዴት ነው ምረው ይናገራሉ ምናምን የራሳቸውን ችግር ያወራሉ አለ። እሱ አስገድዳቸው ነው እንዴ ላይቭ ላይ የሚሄዱት? ፈልገው አይደል እንዴ? ሀቢባ አንድ ቁጥር ጽፈው አስገብኝ ሀሳብ አለኝ ታሪኬን ልናገር ብለው እኮ ነው የሚገቡት። እሷ ጨቅጨቃቸው በግድ ግቡ ብላ አይደለም እኮ አይደለም። ይኸውልሽ አይደለም ተነጋግረው ባዳው ይኸውልሽ ቤታየው
አሮንቴኝ ብዙ ጊዜ አንቺ የምትከታተይ አይመስለኝም። የራስሽን ነገር ነው የምታራምጂው። የተቆራረጠ ነገር የምታይ አይመስለኝም። ብዙ ቢዚ ነሽ አንቺም ራሱ ብዙ ጊዜ ሶሻል ሚዲያ ነሽ። ከዛ ውጭ ደግሞ አሮ ነው ስራ ይኖርሻል። አሮንቴኝ የምትከታተይ አይመስለኝም። ልብ አድርገሽ እንዴት እንደሚሰራ ምናምን የምታውቂ አይመስለኝም። ተነጋግረው ተወያይተው የሚረዳውን ሰው የሚያመጡ እነሱ ናቸው። ገባሽ? ተረዳ ብለው መረጃ የሚያመጡ እነሱ ናቸው። ተደራጅተው ነው የሚሰሩት። በጣም ግሩፕ ናቸው። ከፈለች ልዘረዝርልሽ ይችላል። ግሩፕ እንደዛ የቆሰሉ እናቶች በእግር መራመድ የማይችሉ እያየን ነው። ላይክ የውሸት ነው እያልከን ያለው ቤታዮ እንደዛ ያየነው በቁጥር የሚቆጠር ነው። ሌላው እኮ ኢትዮጵያ ውስጥ እኮ ታውቂያለሽ ብዙ አይነት ስራ እየተሰራ ኢቭን ጥቁር አንበሳ ውስጥ እኮ ፌክ ዶክሜንት እስከ ማሰራት ድረስ ብዙ የተጋለጠ አለ። እሱን እንትን ማለት አይደለም። አሁን እኔ የሚረዱት ሰዎች ትክክል ናቸው አይደሉም እያልኩኝ አይደለም፣ ግን የሚሰራውን እየነገርኩሽ ነው። በጣም ኢትዮጵያ ውስጥ እንደፈለግሽው ፋብሪኬት የሚሰራበት በትንሽ ብር ከፈለግሽ የፈለግሽውን ነገር ማሰራት ትችላለሽ። ሶ የሚያመጡት እነሱ ናቸው፣ የሚያክሙት እነሱ ናቸው፣ የሚያሳክሙት እነሱ ናቸው፣ ሪስቱን የሚያመጡት እነሱ ናቸው። ስለዚህ ይሄ የጠየቅነው ሌላው ይሄ ደግሞ ያው እስልምናን የሚወክል ነው። መጠየቅ ፈቃድ አለ ወይ ብሎ የሚመጣ ሰው ያለ አይመስልም። ይሁዳ ባናንተ ጠያቂ የምትጠይቅበት ፈቃድ አለ ወይ? ይሄን ያክል ሰው ላይ እኔ ለመጠየቅ ባዳወይ ይሄ በኢንተርናሽናል ሎ ራሱ በዓለም አቀፍ ሎ መብቴ ነው። የማንም ዜጋ በኢንተርናሽናል ሎ የመጠየቅ መብታችን ነው። ምክንያቱም ይሄ ባዳወይ በኢትዮጵያ ሎ በአሜሪካ ሎ ሰው በኢንተርናሽናል ሎ የራሱ ኢሊጋል ነው። ገባሽ? ስለዚህ ነው የምጠይቀውን ህግን በደንብ ስለማውቅ ነው። እኔ እኮ ባዳወይ እሷ እንድትለወጥ በጣም ሀቢባ እኮ መልካም ጎን አላት አይደል? ሊደር ናት። በጣም ብዙ ሰው ይከተላታል። የመናገር ችሎታ አላት። ጠንካራ ናት። ግን የምትሰራው ስራ ሌሎችም ማስረጃ አመጣልሻለሁ። እዛ ቤት ተረዱ ተብሎ ያልተረዱ መጣው የተናገሩ አሉ። ጀስት ላይክ በሌላ ኬስ እንደተደረገ የኔ ቤት ነው የሚመጡት። ሌላ ቦታ ዝም አሰኝተው አፋፍነው። ለምሳሌ በቅርብ ጊዜ የተደረገው ኦኬ፣ በቅርብ ጊዜ በአለ ሀበሻና በባዳዎች ሰሞኑን ትልቅ የምትሰሙት ነገር አለ። ነገ ከነገ ወዲያ ምንድነው የቴስት ኦፍ ኢትዮጵያ ኦነሮችን አመጣቸዋለሁ። ምክንያቱም ምን ተደርጓለኝ መሲ ገበሬዋ የምትባል ይቅርታ መሲ ጉራጌዋ የምትባል አምጥታ የሆነች ልጅ ለ3 ዓመት ከግማሽ 4 ዓመት ተጎዳች ተበደለች ተብሎ ምን እንደተሰራ ይተሻል። ህገወጥ አቡ ዱባይ ድረስ ሬስቶራንት ድረስ ሀቢባ ሰው ልካ በቪዲዮ እያስቀዳች እንትን ስታደርግ ነበር። አሁን የራሱ በህግ ያስጠይቃታል። ገባሽ? የሚሰሩት ነገር እኔ አንዳንድ ጊዜ ህጉን ስለማያውቁ ለነሱ ተፍታችሁ ንውጡ። ያላ ውጡልኝ፣ ውጡ። ተሰብሰባችሁ ውጡ። ይቅርታ አድርጉልኝ፣ መድኃኒት አልወሰድኩም። እንዲህ አትበል። ሀብታም አይደለም ጊፍት ጋላሪ ሙላ መጀመሪያ። አዎ ወይ ጭንቀት ንውጡ ደፋሮች። እኔ የእናንተ ፖለቲካና ምን ልሰማ ነው እዚህ ቁጭ ያልኩ? ያላ ጥቅም የለኝ ምን የለኝ። ውጣ፣ ተሰብስበህ ትወጣለህ። ደፋሮች ያላ እስቲ በማርያም ተወዳችሁ ቤታዮ በማርያም አንድ አርጋችሁ ያንቺ ቤተሰብ ፎሎ አርጋችሁ ያቸው ላዱ ፎሎ አርጓትኝ እስኪ። አዎ